አንድ ጓደኛ ያለ አሁን ጓደኛ የሆነው አብረን ነው የምናገለግለው። ጓንዳ ላይ ያለ ጓንዳዊ ፓስተር ነው። ኃይል መጣበትና ነካኝ። ሲነካኝ ለምን አልወድቅም? የተቀመጥኩበት እንኳን መውደቅ አይደለም መቆም አልችልም። ስወድቅ መጮህ ጀመሩ፣ ማልቀስ ጀመሩ። ስነሳ ህመሙ ሙሉ በሙሉ ከሌላ ሄዷል። አሜን፣ እግዚአብሔር ይባላል። ከዛም በኋላ እስከ እሑድ ጠጠሮቹን ሁሉ አንድ በአንድ እያወጣ 3 ምስር የሚያጋቅሉ ጠጠሮች ቅዳሜ ማታ ወጡ። ይሄ ሁለተኛ። አሁን ደግሞ አሜሪካ መጣው። እኔ በእሳት ያለው ሰው ነኝ። ሲወጣ አጋንንት ይወጣል። ሲወጣ ማህን ማስጫ አይቻልም ተባለ። መጀመሪያ በ9ኛው ቀን መጸለይ ሲጀምር ወጣ። ሲወጣ እኔ ኦርቶዶክስ ነኝ አለች። ምንም ችግር የለውም አልካት። አንድ ልጅ ይዛ ትሄዳለች። የ7 ዓመት ልጅ ነው አብራት ይሄዳል። ከዛ ልክ ልንለያይ ስንል በቃ የመሰከርኩላት እጄ ማለት ነው። እሷ ለካ በኤንዛይቲ ተይዛለች፣ ዲፕሬሽን አለባት። ከዛ ልክ እሷን ሰላም ብዬ ልጁን ሳቅፈው አጋንንት አይወጣም ከልጁ። መጮህ ሲጀምር እሺ አሁን ልጸልይላት ወይ አልኩ። ልጸልይለት እንዴት አትጸልይለት? እንጸልይለት እንጂ አለች። ተሸክሜው አስሬ መንፈሱን ቤት ገባል። ለልጁ ስጸልይለት ከእሷም ውስጥ አጋንንት ወጣ። ከዛ ታሪኳን መንገድ ጀመረች። ጌታን ተቀበለች። ኦርቶዶክስ። የልጁ እናት በጣም አክራሪ ኦርቶዶክስ ነች እና ልጁ ደግሞ ለ7 ዓመት አይናገርም ነበረ። ዝም ብሎ ነው የሚጮኸው። ዛሬ ግን የጮኸ አጋንንት ወጣ። በቃ ክብር ለመንፈስ ቅዱስ ይሁን። ወዳጅ ይሄ ሆነ። አሁን ሳገለግል ባቡሩ ስገባ አጋንንት ይወጣል። መንገድ ላይ ሴት ፖሊሶች አንድ ቀን መጣና ሲጋራ ለመነኝ ከስራ ወጥቼ። ከዛ ለምን አትተውም አልኩት። እፈልጋለሁ ሰው አይ ዊል ፕሬይ ፎር ዩ አልኩት። የስ አለ። ልክ እንደዛ ሴት ሰውየው አጋንንት ጮኸ። ነጭ ፈረንጅ ነው ሚኒያፖሊስ ላይ። ከዛ ሮጠና ከኔ ሮጠ። ሲሮጥ ተከተልኩ። በጌታ በኢየሱስ ማቴ ብዬዛጭ አጋንንት ሳውጣ ነጭ ፈረንጅ ፖሊስ መጣ። ዋት አር ዩ ዱይንግ ጀንትልማን አለኝ። አይ ወንት ቱ ዲሊቨር ሂም አልኩት። ኖ አይ ኖ ሂዝ ኬዝ ጎ አለኝ። ኬዙን እሱ አለኝ። ኦኬ አለና ቆመ። ጥቁሩ መጣ። አሁን ደግሞ ሌላ ፖሊስ መጣ ጥቁሩ። ከዛ እሱም ጠየቀኝ። ያንንም አየሁ ፈረንጁ ነው። ከዛ አይ ወንት ቱ ዲሊቨር እለዋለሁ። እንደዚህ እንደ ቆሻሻ ይዞ ጎ አለኝና ኦኬ አለ። ልጁ ተነስቶ ሮጠ። ሲሮጥ በጌታ በኢየሱስ የምንናገረው ቃል ኃይል አለ። ቆመ። አስረክቢያቸው ወደ ቤት የገባው። አሁን ደግሞ አራውንድ 11 ፒኤም ላይ ከስራ እመጣለሁ። ከዛ መንፈስ ቅዱስ በአውቶቡስ ሄድ። በዛ ሰዓት በምንም በአውቶቡስ አልሄድም። በ21 ደግሞ አልሄድም። መታዘዝም ጥቅም እንዳለ ልክ 21 ውስጥ ሄድኩኝና 21 ውስጥ ገብቼ ወደ ቤቴ ልገባ ስል ልክ ስገባ ቁጭ ብሏል። እኔ አንድ መንገድ ላይ እዛ አውቶቡሱ ሳልገባ ለአንድ ካንሰር ላላት ጥቁር አሜሪካዊ ሄድላት። በጣም ተነቃቅተን እሷም ጸልዬ እሷ ወደ በሌላ ባስ ሄደች። እኔ ገባሁ። ስገባ የጸለይኩ እየተናገሩ ስገባ ልክ ገና ሲያይ ብሎ አይጮህ። አጋንንት ከባለቤቱ ጋር ያለ ጠጥተዋል፣ ድራግ ይዘዋል። ሲጮህ ሹፌሩ ምን እንዳለ ታውቃለህ? ዩ አር ዘ ኮዝ አለኝ። ውረድ አለኝ። አንተ ነህ ኮዙ አለኝ። አይ ኖ ዩ አለኝ። አውቅሃለሁ። አያውቀኝም እኮ ግን መንፈስ ከዛም በኋላ እሺ አልኩኝ። እሱንም አወረዱት። አንዷ ሜክሲኮ ሴት ጎተተች ወደ ታች ቁጭ በል ብላ። ዝም ብዬ ቁጭ ስል እኔን አልተናገረኝ። በጌታ በኢየሱስ አንተ ላይ ያለውን መንፈስ አሰርኩኛል። ገባ ወደ ቤት። አንድ ቀን ደግሞ ጸልዬ እየጸለይኩ እያለ በባቡር እየሄድኩኝ እየጸለይኩ ካናዳ ካለ ፓስተር ጋር ስጸልይ መጣችና ገንዘብ ጠየቀች። ፈረንጇል። ገንዘብ አለ ኪሴ ውስጥ ግን እየጸለይኩ ነው። በቃ የለኝም አልኳት። ሄደች። አሁንም ተመልሳ መጣች። የለኝም ብዬ ነገርኳት። ከዛ ጸለይኩ ጨረስኩና እንዲህ ብዬ እያመሰገንኩ ያለ ወይ ፍሬንዷ 4 ናቸው 5 ባቡሩን እንትን አድርገውታል፣ አግምተውታል። ሸሽቼ በር ላይ ቁጭ ብያለሁ። ከዛም በኋላ ሀይ ሲለኝ እንዲህ ላለው በብረት አይመታኝም ሲለኝ እንዴ በቃ እንዲህ አልቆ ሲመታኝ እዚህ ላይ የሆነ ነገር ይዞ ይሄ የሆነ ነገር ብረት ያለበት የሆነ ነገር ሲመታኝ ዓለም ሰማይ ተደበላለቀብኝ። ሮጦ ወጣ እሱ። እኔ አልቻልኩም። እንዲህ ብዬ ቀና ስል ባቡሩ ዘጋና ሄደ። አንድ ፌርማታ ሄጄ ደም እንደዚህ እየፈሰሰ ወደዚህ ተመለስኩ። ከዛ ፖሊሶች ጋር ደረስኩኝ። አዩ ደነቅቱ። ፖሊስ እየጮኸ መጣ። ከተደዋወለ ልጁ ይቆማል። ከነዚህ ግሩፖቹ እዛ ይቆማሉ። ከዛም በኋላ ምንድን ነው አለኝ። ሰው መታኝ፣ ይህም መታኝ፣ እነዚህ መታኝ፣ እዚህ ሰው መታኝ። ማን ነው ስታውቀዋለህ? አውቀዋለሁ። አቶ ባቡሩ ገባ። ገቡ። እንከተለዋሉ ነው አልኳቸው። ዋይ ሲሉ አይኒ ሪቬንጅ ስፕሪት የሚበቀል መንፈስ ነው የምፈልገው እኔ። እሱ አይደለም
እነሱ ውስጥ ሆኖ የሚሰራ መንፈስ ነው የመታኝ አልኳቸው። ዋት ይዛት አሉ። 7 ፖሊስ መጣ። ከዛም በኋላ እንደዛ ሲሉ ጨርሳለሁ፣ ሶሪ፣ ምክንያቱም በምስክርነት ውስጤ ስለሞላ ነው። ከዛም በኋላ ወደ ቤት ጠራረጉልኝ። ሆስፒታል መሄድ አለብህ ሲሉ እምቢ አልኩ። ወደ ቤት ስገባ ለካ ደም ውስጥ ፈሷል። እዛ ሆስፒታል ሲሄድ አሁንስ ሰውዬ እያዝ ትከሰዋለህ አሉኝ። ኖ አልኩ። ሁለተኛም ቀን ከዛም በኋላ ፖሊሱ ምን እንደምልኝ ታውቃለህ? ሪሊ ዩ አር ካይንድ አለኝ። ከዛ ሪፈር ተጻፈ ወደ ኒውሮሎጂ እንዲሄድ እንዲጠረቅ፣ አለዛ አይኔን ሊያጠፋ ደሙ እዚህ ደርሷል። ሴት ልጄ ወንድ ልጄ ከኔ ጋር ናቸው። ልክ በር ላይ ስወጣ መንፈስ ቅዱስ ሪፈርህን ስጠኝ አለ። እግዚአብሔር በስራ ላይ ነው ወዳጄ። ኃይል ከአንተ ጋር ይወጣል። ብዙዎችን አንደበት የሚያዘጋ ጸጋ ከአንተ ጋር ይወጣል። ምርኮ በአንተ አገልግሎት። ዝም ብለህ አልመጣህም። ዝም ብለህ አልመጣህም። ዝም ብለህ አልመጣህም። በብዙ ሰው ጸሎት ነው የመጣኸው። አሜን። ከዛም በኋላ ሪፈር ስጠኝ አለኝ። ልጆቼን ጸሎት ቤት ውሰዱን አልኳቸው። ሴቷ ልጄ ዳድ ዚስ ኢዝ ላይፍ አለች። ጀስት ዋት አም ቶኪንግ ኢዝ አባውት ላይፍ ጊቨር አልኳት። ኢትስ ሲሪየስ አለች። የስ ዋት አም ዱይንግ ሲሪየስ። ልጄም እሷም ደነገጡ። ዳዲ ጭንቅላቱ ተመቶ ደም ፈሶበታል እና ትክክል አይደለም ተባለ። 3 ቀን እጄ በጸሎት ቤት ባለቤቴ ልጆቼን ይዛ ጸሎት ቤት መጣች። አንተ ከኛ ጋር ማትገባ ከሆነ ሞተ ከአንተ ጋር እዚሁ እንቀመጣለን ልጆቼን ይዤ አልሄድም ማለት። እግዚአብሔርን ስጠይቅ ወደ ቤት ግባ አለኝ። ኬዙን ጨረሰው ማለት ነው። ደግሞ ወደ ላይ መውጣት ጀመረ። ከአንድ አመት በኋላ የፕራይድ ዴይ አለ። ሀያት ሬጀንሲ ነው የምሰራው። ሲኤስ ነኝ ሀያት ሬጀንሲ ላይ እና አቀነባባሪ ነኝ እንትኑ እና ባለፈው አመትም ሲሰራ ነው የተመታሁት። የዛን ቀን የመታኝ ቀን የፕራይድ የመጨረሻው ቀን ላይ ነው የተመታሁት። አሁን ደግሞ የፕራይድ ቀን መንፈስ ቅዱስ ውጣና ስበክ አለ። እየሰበኩ ያለ ሰዓት አለቀብኝ። እዚህ ሚኒያፖሊስ ላይ ሰብኬ ዋናው እኛ ጋር ነው ሲለኝ 30 ደቂቃ ለመጀመሪያ ጊዜ ስራ ሳረፍት እንዴ መንፈስ ቅዱስ ውጣ ነው የሚለኝ። በቃ ሂድና ስበክ ሰው እየጠፋ ነው ብሎ ይለኛል። በጣም ነው ምርኮ የሚሰጠኝ እግዚአብሔር። ክብር ለመንፈስ ቅዱስ ይሁን። ከዛም በኋላ እንዴ ልጆቼስ ምን አደርጋለሁ? ስራ ከቀረው ደግሞ ባለፈው ማርፍጄ ብትስሉት አልፍጃለሁ። ይሄ መጨረሻ ኖ መሄድ አለብኝ ብዬ መንፈስ ቅዱስ እንዲህ ብዬ ሄድኩ። በአንድ ተጀመረ። ሳምንቱ ሙሉ ከነሱ ጋር ስሰብክ ምን አልኩኝና የመጨረሻ ቀን ቲሸርት ሰጡኝ። የእነሱን ቲሸርት ወሰድኩኝ። ይሄ ሰው በጣም ረድቶናል አሉ። አንዳንዶቹ ደግሞ ቢሮ ጠርተው ተመስገን ዋዳሪ እንዳለችን ኃላፊ እዚህ ላይ ሂውማኒቲ የሚል ነገር አድርጌ ነበር። ከዛ ገና ሲያዩ ይህን ሂውማኒቲ ታምናለህ አለችኝ። የስ ክርስቲያኒቲ ሂውማኒቲ አልኳቸው። እቺ ቃል ሰራችልኝ። ከዛም በኋላ ኃላፊዋም እንትናም አናገሩም። እኔ ጥላቻን አልሰብክም፣ ፍቅር ነው የሰበኩት። ምንም ችግር የለውም። ይሄ ሊዝቢያ መሆናቸው ችግር የለውም። ግን ያለ ክርስቶስ መዳን የለም። ወደ ክርስቶስ እንዲመጡ ሊያድን የመጣ እሱ ነው። እኔ ይህን ሰራችሁ ይህን ሰራ ሁሉም ወደውናል አይደለ? ቲፕን ሰጥተውናል አይደለ? መልካም ስላደረግኩ ነው። ስለዚህ እና አይ ትክክል አይደለም አሉኝ። አንድ ሰው ነቄት ፌታ ካናገረ እጠየቅበታለሁ አልኳቸው እና ከቢሮ ወጣሁ። ልክ እሑድ ዕለት 4 ሰዓት ላይ ጨረሱ። ነገ ሊሄዱ ነው። ጠዋት ፓርቲ ሊያደርጉ ነው። ከተለያዩ ስቴት የመጡ ከ50ም ስቴት የመጡ ከአውሮፓ የመጡ ፓርቲ ተደርጎ ሊለያዩ ነው። ፕሮግራሙን ጨርሰው ማለት ነው። 24ቱንም ፎቅ ነው የወሰዱት እና ትልቅ ኦኬሽን ነው በየአመቱ ማለት ነው። ፓርቲ ዘ ሶርስ መነሻው ነው። ሀያት ሬጀንሲ ወኪል ነው ሰው የዚህ የኤልጂቢቲ ፋሚሊ ዋና ነው ሀያት ሬጀንሲ። ኢትዮጵያ ላይ ምን እንደሆነ ታውቃለህ የምነግርህ ነገር። ከዛም በኋላ ኃላፊ መጣች። ጥቁር ነች። ተመስገን አለች ኃላፊ ጋር ዩኖ ቱሞሮ እንትን አላቸው ፓርቲ ጠዋት አላቸው እና ኦቨርታይም መስራት ትፈልጋለህ አለች። አም ሶ ላኪ ደስ አለኝና አዎ አልኳት። ኖ አለችን። 4ኛ ፎቅ ወሰደችን እና ይሄን አንሱና ለፓርቲ የሚሆን ስሩ አለችን። ምክንያቱም በሰዓት እንትን ሲሆን 28 ስለሚከፈለን ከቲፑ ጋር ወደ 60 ይሆናል በሰዓት እና ማንም ይችል አይጠላም። ቆንጆ ቻንስ ነው የሚሆን የምናገኘው። ልክ በቃ እኔ ደስ እያለኝ ማገልገል 6ኛ ጠረጴዛ ወስጄ 7 እሷን መጣች። ሌሎችም መጡ ሊረዱ። ሳመጣ ጠረጴዛው ለምን እግሩ አይወድቅ እዚህ ላይ መታኝ። ሲመታኝ በቃ ባላንሱ እንደዚህ አለ። ልክ ሲል እዚህ ጋር ያለውን ይሄ መገጣጠሚያ አወለቀውና እዚህ ውስጥ ያለውን ውሃ አፈሰሰ። ባላንሱ ማለት ነው። በጣም ከባድ ነው።
እግሬ ተመታ። እቆማለሁ ስል ወደኩ። ስነሳ ኖ አለች። ኃላፊዋም ከኔ ጋር ነበረች። ሁለተኛም ኃላፊ ከኔ ጋር ነበር። ኖ እዛው ቁጭ ብሎ ሴኩሪቲ ጠሩ። ሴኩሪቲ ነው በጣም የሚሄደኝ። እዛ ውስጥ 2 ሴኩሪቲ ያሉ። ጥቁሩ በጣም የምሰክርለት ጌ ነው። ለ6 ወር መሰክርለት ነበር ለዚህ ሰው እና ሁሌ ስመሰክርለት ያለቅሳል። እናቴ ጠላችኝ። 2 ስራ ነው የምሰራው። እኔ ደግሞ ኬንያንስ የሆነች ወድጄ ያለው ግን ድፍረቱን አጣው። ለአገባት ድፍረት አጣው። እግዚአብሔር ይፈታል ብዬ ነግረዋለሁ። ክርስትና ትቶ ሙስሊም ሆኗል። መስጊድ ዶ አያውቅም። ከዛም በኋላ ሁሌ በቃ መኪና እስከምጠብቅ በእንትን ነው የሚሄደው ብዙ ጊዜ ስለማልነዳ። ከዛን ኡበር እስከሚመጣ እሱን ሁሌ ጀነጅነዋለሁ ማታ እና ስናገረው ያለቅሳል። ከዛ 2ቱ መጥተዋል። ተመስገን ይህ ሰው ቆንጆ ሰው እኮ ነው፣ ጥሩ ሰው እኮ ነው። መመታቱ ምናምን አሉና የመጀመሪያ እርዳታ አደረጉልኝ። ምን ያደረጉልኝ? እሱ ጋር ሄጄ ምንም ችግር የለውም ኢየሱስ ከኔ ጋር አለ ምናምን አልኩኝ እና ለእሱ ለምን አትወስንም ብዬ ነግረዋለሁ። እያለቀሰ ጌታን አይቀበልም። ጌታን ወደ 9 ሰዓት 3 AM ላይ ወደ ቤት የገባው። በነጋታው ስራ ሄድኩ። ልሄድ ምን በቃ ስራ ሊሄድ ስል የለውም። እስከ 11 ሰዓት ተኛው። እስከ ቀኑ 11 ሰዓት ላይ 5:11 AM ነበር ስራ መሄድ